بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبراتشو مسلم وندموچنا مسلميتوچي በያላችሁበት የአላህ ሰላምና እዝነት በእናንተ ላይ ይስፈን በማለት ኢንሻአላህ ወደ ዛሬው ትምህርት እገባለሁ። የዛሬው ትምህርት የሚሆነው ወደ አሳሳቢው ሰላት ነው ማለት ነው። ሰላት በጣም አሳሳቢ ነገር ነው ወላሂ። ሰላት መስገድ ሙስሊም ያስተኛል፣ ያለ መስገድ ደግሞ ካፊር ከሃዲ ያስተኛል ማለት ነው። ማንኛውም ሰው ወደ እስልምና ከሌላ እምነት ወደ እስልምና ገብቶ ሰላትን ማይሰግድ ከሆነ አልገባም ማለት ነው። ይሄ ሰው አልሰለምም ማለት ነው። ሙስሊም ደግሞ ሆኖ የሙስሊም ልጅ ሆኖ ስሙ መሐመድ አህመድ ሆኖ ፋጢማ ዘይነብ ሆኖ ስሟ ማይሰግዱ ከሆነ አልሰለሙም፣ ሙስሊሞቹ አይደሉም። እስልምና በስም አይደለም። እስልምና ቤተሰቦቻችን ሙስሊም ስለሆኑ እኔም ሙስሊም ነኝ ማለት አንችልም። ካልሰገድን ማለት ነው። አንችልም፣ አይቻልም። መስገድ አለብህ ማለት ነው። ሙስሊም ለመሆን መስገድ፣ ካፊር ደግሞ ለመባል ደግሞ ያለ መስገድ ማለት ነው። ብዙ ሰዎች ኮፊያ አድርገው ኮፊያ ማድረግ፣ ጀለቢያ መልበስ፣ ጥምጣም መጠምጠምና ምስባህ በእጅ መያዝ ሙስሊም የሚያሰኛጅ ሙስሊም ወደ እስልምና የሚያስገባቸው ይመስላቸዋል አንዳንድ ሰዎች ማይሰግዱ ሆነው ማለት ነው። አይሆኑ። የፈለገ ጀለቢያ ይልበስ፣ የፈለገ ኮፊያ ያድርግ፣ የፈለገ ጥምጣም ይጠመጥም፣ የፈለገ ነገር ያደርግ፣ ሰውየው ካልሰገደ ሙስሊም አይደለም። ሴትም ደግሞ ሆና የፈለገ ጅልባብ፣ ንቃብ፣ የፈለገ ሂጃብ ትልበስ፣ ስሟ የሙስሊም ስም ይሆን፣ ካልሰገደች ሙስሊም አይደለችም። ይህን ማን ያለው? አሽረፈል ኸልቅ ነቢያችን ሰለዋቱላሂ ወሰላሙ ዐለይህ የፍጡር ሁሉ በላይ ከአላህ በታች አንደኛ እሳቸው ናቸው። ከፍጡር ማለት ነው። ሐታ ሚነል መላኢካ ነቢያችን ሰለዋቱላሂ ወሰላሙ ዐለይህ ከጅብሪል በላይ ናቸው። ከሚካኤል በላይ በደረጃ ማለት ነው። ከሚካኤል ከነ እስራፊል ከነ ሚካኤል ከነ ሪድዋን ከነ ማሊክ በላይ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከአደም በላይ ናቸው። ከነ ኢብራሂም ከነ ሙሳ ከነ ዒሳ ነቢዩ በላይ ናቸው። አሽረፈል ኸልቅ ነቢዩ ከፍጡር ሁሉ የተከበሩ ሰው እሳቸው ናቸው። በእኛና ከእኛ ውጭ ባሉ ወገኖች መካከል ያለው መለያ ሰላት ነው አሉ። አሊመን ሰላሃ ፈቀድ አስለም ወመን ተረከሃ ፈቀድ ከፈር። ሰላትን የሰገደ ሰው በርግጥም ሰለመ አሉ። ሰላትን የተወሰው ደግሞ በርግጥም ከፈረ አሉ። ይህ ሲባል ደግሞ መስገድ የሚባለውን እኛ አልተረዳንም። መስገድ የሚባለው ሐታ ተሙት ነው። እስኪትሞት ድረስ ሳታቋርጥ ሳትሰላች መስገድ አለብህ። አንዳንዶቹ ሳምንት ይሰግዱና ሳምንት የሚያቋርጡ አሉ። ዝም ብለው ያለ አንዳች ምክንያት ከወንድም ከሴትም ማለት ነው። ዑዝር ካላቸው ችግር የለም። በተለይ ሴቶቹ ማለት ነው። ወንዱ እንኳን ዑዝር የለው። የወንድ ዑዝር ምናልባት መርሳትና እንቅልፍ ሊሆን ይችላል። እንቅልፍ ከተኛ ሰውየው ከባድ እንቅልፍ ማለት ነው። ከተኛ በዛ ካለፈው ቀዳ አይሆንበትም። እንደዚሁ ከረሳ ደግሞ ቀዳ አይሆንበትም። ወንጀለኛ አይሆንም ማለት ነው። ስለዚህ ምንም ዑዝር ሳይኖራቸው ሳምንት ይሰግዳሉ፣ ሳምንት ይተዋሉ ማለት ነው። አንድ ቀን ይሰግዳሉ፣ አንድ ቀን ያቋርጣሉ። ደስ ያላቸው ቀን ይሰግዳሉ፣ የከፋቸው ቀን ደግሞ አይሰግዱ። ኪሳቸው ብር ሲሞላ ማሻአላህ ንሽጥ ይላቸውና ይሰግዳሉ። ኪሳቸው ትንሽ ሲጎድል ሰላቱን ይተውታል ማለት ነው። ይሄ አይደለም። ይሄ ምን ይባላል? ይሄ ለዕቡን ፊ ሰላት ለዕቡን ቢላህ። ይሄ በአላህ ላይ ማሾፍ ነው። በአላህ ዒባዳ ላይ
በአላህ አምልኮ ላይ በአላህ ትእዛዝ ላይ ማሾፍ ነው የሚሆነው። በቃ ከነከቱ መተው ነው የሚሻለው እንጂ አንድ ሰግዳ እንደሚተው ማን ነው እንደዚህ ያዘዘው? ይህ ትእዛዝ ከየት የመጣው? ምን ሸይጣን ነው። ሸይጣን ሲል ያሰግድሃል፣ ሲል ደግሞ ያስተውሃል ማለት ነው። ስለዚህ አንተ ቁርአን ምንድን የሚለው? ወዕቡድ ረበከ ሐታ ያእትየከ ልየቂን ያኒ አልመውት ሞት መጥቶ እስኪ ወስደህ ድረስ ጌታህን ከማምለክ ፍንክች አትበል። በቃ የሙእሚን ስራ የሚቆመው የሙእሚን ስራ መልካም ስራ የሚቆመው መቼ ነው? ሞት ሲወዘው ብቻ ነው። በቀብር ሰላት የለም፣ በቀብር ዒባዳ የለም፣ በቀብር ዝክር የለም፣ ቁርአን የለም። ከሞትከ በኋላ ሁሉ በቃ ማለት ነው። ሸረኛም ከሆንከ ሸር ሁሉ ይቆማል። በቃ በሰው ላይ የሚሰራው ተንኮል፣ ወሬ፣ ሐሜት፣ ወሬ ማዋሰድ ይቆማል። የሚሰራው ስራም ደግሞ መልካም ስራ ይቆማል። ሰላት መስገድ፣ ቁርአን መቅራት፣ መዘከርህ ይቆማል ከሞትከበት ሰዓት ጀምሮ ማለት ነው። ስለዚህ ሙንተሃውል ዒባዳ የሙስሊሞች የአላህ ባሪያ የሥራ መፈጸሚያ የሥራ ማቆሚያ ጊዜ መቼ ነው? መውት ነው። የሰው ልጅ እስካልሞተ ድረስ ሙስሊም ማለት ነው አላህን ከማምለክ ፍንክች አይልም፣ ምንም አይገድበው ማለት ነው። ስለዚህ ሰላት መስገድ ያለብን ሁል ጊዜ በየቀኑ ዋጅቡን ብቻ አይደለም ሱናውን ጨምረን ነው። ሱናው ለዋጅቡ ለግዴታው ሰላት ደጋፊ ነው ተብሏል፣ ማሟያ ተብሏል፣ አጥር ነው ተብሏል ማለት ነው። ስለዚህ ሱናውን ጨምረን መስገድ አለብን። አሁን እዚህ ላይ ዋናው ላነሳው የፈለኩት ምንድን ነው? አቢ ሁረይራ ሚላሉ ረዲየላሁ ዐንሁ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ብለዋል አሉ። ነቢያችን ምን አሉ? ሰለላሁ ዐለይሂ ወሰለም እነ አስቀለ ሰላትን ዐለል ሙናፊቂና ሰላቱል ዒሻኢ ወሰላቱል ፈጅር ለሙናፊቅ ወይም ለአስመሳይ ከባድ ሰላቶች አሉ ነቢዩ ሰለላሁ ዐለይሂ ወሰለም የዒሻ ሰላትና የሱብሒ ሰላት ነው አሉ። አንድ ሰው የዒሻን ሰላት የሚከብደው ከሆነ ሱብሒን ሰላት መስገድ የሚከብደው ከሆነ ንፍቅና እንዳለበት አስመሳይነት እንዳለበት ማወቅ አለበት አሉ ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው። ወለው ያዕለሙ ማ ፊሂማ ለአተውሁማ ወለው ሀብወን ግን ወላሂ ሱብሒን ሰግደው የሚያገኙትን ምንዳ ቢያውቁት ኖሮ አሉ ብዛቱ ክብደቱ ዒሻን ሰግደው የሚገኘውን ሰዋብ አጅር ቢያውቁት ኖሮ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ተንፋቀውም ቢሆን ከእንቅልፋቸው ተነስተው መስጊድ ሄደው ይሰግዱ ነበር አሉ ነቢዩ ሰለላሁ ዐለይሂ ወሰለም ይሰግዱ ነበረ። ወለቀድ ሀመምቱ አን አሙረ ቢሰላት ያሉ ፈቱቃም አሉ ነቢዩ ሰለላሁ ዐለይሂ ወሰለም እኔ ሰላት እንድትቋቋም እንድትሰገድ በጀማዓ ላዝ አሰብኩኝ አሉ። ثم አእምሩ ረጁላን ፈዩሰሊ ቢናስ አንድ ሰው እኔን ተክቶ ጀማዑን እንዲያሰግድ ለማዘዝ አሰብኩ አሉ። ثم انطلق معي برجال معهم هزم من هطب إلى قوم لا يشهدون الصلاة فأهرق عليهم بيوتهم بالنار ከዛ በኋላ ለጀማዓ ወደ መስጊድ ማይመጡ ሰዎችን ቤት እንጨት ሰብስቤ ለማቃጠል አሰብኩ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። هذا الحديث متفق عليه ሐዲሱ ሙተፈቅ ነው ማለት ነው። ስለዚህ ምንድን ነው አስቀሉ ሰላት ምን ማለት ነው? አስቀል ማለት አፍዓለ ተፍዲል ነው። ይሄ ምን ተቀል አስቀል ማለት ነው ሰቂል አስቀል ማለት ነው። አስቀል ማለት አፍደለ ተፍዲል ነው የሚባለው በጣም ከባድ ማለት ነው። ወልማ ብስቀል አልመሸቃ ችግር ማለት ነው። ማለት ከእንቅልፉ ተነስቶ አሁን ተነስቼ ከብርድ ልብሱ ወጥቼ በቀዝቃዛ ውሃ ውዱ አድርጌ እንደዚህ ችግር ማለት ነው። የሚከብደው ለሙናፊቅ ብቻ ነው። ሙእሚን ግን ምንጊዜም ቀውይ ነው። ቀዝቃዛ ይሆን ዝናብ ይሆን ብርድ ልብስ ውስጥ ይሆን ምን ይሆን
ነፍሲያ የሚጠላው ሰዓት ይሁን ብርዳማ ሰዓት ይሁን ምንም ያግደው ሙእሚን ወላሂ አልሙእሚኑ ልቀዊይ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩን ሚነል ሙእሚን ደዒፍ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ከደካማው ሙእሚን አሉ ነቢዩ ሰለላሁ ዐለይሂ ወሰለም ቀዊይ የነቃ ንቃት ያለ ሙእሚን ይበልጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም ስለዚህ አለል ሙናፊቂን ማለት አስሉ ኒፋቅ ፊ ሉጋ الستر وسمي المنافق بذلك لأنه يستر كفره ويظهر الإيمان منافق مالت اسم الساي مالنا كهدة بوستو دبكو اسلمنا وكويت اميان صبارك مالنا حجاب تلبسالج نقاب تلبسالج جلباب تلبسالج ما شاء الله يبال الكويت مالنا اسلام بويت ياسايچ ነው ውስጥ ግን ሲገባ ግን ሰላት አትሰግድም የባል ትእዛዝ አታከብርም ቁርአን አትቀራም አትዘክርም አላህን አትፈራም ሐሜት አለባት ወሬ ታዋስዳለች ሰውን ከሰው ታባላለች ጎረቤት ለጎረቤት የዞረች ያንዷን ላንዷ ወሬውን ማለት ነው ወንድም ከሆነ ያንዱን ላንዱ ወደ ሱቁ እየዞረ ያንዱ ወሬ ወደ አንዱ ይወዛል ማለት ነው ይሄ ሰው አስመሳይ ነው እነዚህ አስመሳዮች ናቸው ልብስ ብቻ አይደለም ያ ጀማዓት الخير ሆነን መገኘት አለብን ማለት ነው ሐሜት መጥፋት አለበት ወሬ ማዋሰድ መጥፋት አለበት ስለዚህ ሙናፊቅ ማለት ምን ማለት ነው ክህደቱን ደብቆ እስልምናውን ከውጭ የሚያንጸባርቅ ማለት ነው ኮፊያ ያደርጋል ጥምጣም ይጠመጥማል ጀለቢያ ይለብሳል ግን እንደሱ ሐሜተኛ የለም እንደሱ ወሬ የሚያዋስድ የለም እንደሱ መጥፎ ስራ የሚሰራ የለም ማለት ነው አላህ ይጠብቀን ስለዚህ ሆነን መገኘት አለብን ማለት ነው ስለዚህ ሰላት ላይ ወላሂ ሁልጊዜ እኔ በጣም ነው የሚያስጨንቀኝ የሰላት ጉዳይ ማለት ነው ችላ ልንል አይገባም ማለት ነው هذا الحديث أصل في وجوب الصلاة الفريدة جماعة في المسجد كزيدس من مرة من النو صلاة وشن بجماعة مسجد اندال بالمسجد مرة بجماعة مسجد اندال بالمرة كزيدس مرة وذلك أن الرسول رتب العقوبة بالنار على من يتخلف عن صلاة الجماعات من غير عذر شرعي عذر لو سولاي نبيو ቅጣት አስቀምጠዋል ማለት ነው ከጀማ የሚያፈገፍጉ ጀማ የማይሰግዱ ማለት ነው እና ስለዚህ ኢንሻአላህ ሁላችንም ከንፍቅና ተግባር መውጣት አለብን ለምን የንፍቅና ተግባር በጣም ከባድ ነው ወላሂ አላህ ቁርአን ላይ ምን ያለው እነል ሙናፊቂና ሙናፊቆቹ አላህ ሱብሃነሁ ወተዓላ አስመሳዮቹ ማለት ነው ቅድም እንዳልኳችሁ አስመሳዮቹ አለ الله سبحانه وتعالى في الدرك الأسفل من النار كإسات وإم كجهنم يسرنياو درجة لا يميقبوناتشو على سر بتام قاتلوا مرنو كهلو بتاتشونون درجة يميقبوناتشو على منافقوش مرنو إيشي كمنافقوش بحري عند سو منافق لما هونونا لا لما هونو من دنو مارغاقا جاو بمن ياو قال بيبال تقم طوال እስላም አስቀምጠዋል ምንድነው እሱ ታዲያ አንደኛው ቅድም እንዳልኳቸው ኢዝሃሩ الاسلام وابطان الكفر ነው ክህደትን ደብቆ እስልምናን ከላይ ላይ ማንጸባረቅ ነው ማለት ነው አንደኛው ለምን ዒባዳ ይከብደዋል ሰው ላ ኢላሃ ኢላላህ ዘክር ሲባል ትልቅ ዳገት ውጣ የተባለ ይመስል ይከብደዋል ማለት ነው ቁርአን መቅራት ይከብደዋል ሱብሂ መነሳት ይከብደዋል ኢሻን መስገድ ይከብደዋል 30 ሲደርስ ዙሁር ቢሆን አስር መግሪብ ኢሻ ሲደርስ ያዝናል ማለት ነው መጣ ደሞ ይላል ላ ኢላሃ ኢላላህ ሙናፊቅ ማለት ነው በቃ ደስተኛ አይደለም በቃ መስጠትም ደግሞ ሰደቃ ማውጣትም ይከብደዋል ንፉግ በኺል ስስታም ነው ማለት ነው ሙናፊቅ ስለዚህ ግን ላይላዩ ግን ማሻአላህ ላዩ ሲታይ ግን ማሻአላህ ይባላል ላዩ ሲታይ ማለት ነው ይሄ
የሙናፊቅ ምልክት ነው ማለት ነው። በተለይ ኢሻና ሱብሒ እንደሚከብደው ነቢዩ ተናግረዋል ማለት ነው። ወዛሊከ ሊቁወት ዳዒ ኢላ ተርኪሂማ ለምን ቢባል ይሄን እንዲተው የሚያስተምረው ማነው? ሸይጣን ነው። ሸይጣን በርትቶበት የሸይጣን ዳዕዋ ከነቢዩ ዳዕዋ በልጦበት አሸንፎት ማለት ነው። ይህ ሰው ወደዛ ይሄዳል ማለት ነው። ገባችሁ? ሁለተኛው አነሁም የቅሲዱነ ቢአዕማልህም ሪያ ወሱምዓ ሙናፊቅ ሱብሓነላህ። ሌላው ባህሪው ምንድነው? ሙናፊቅ እንዳው በስንት መከራ ይሰግዳል፣ በስንት መከራ ይዘክራል፣ በስንት መከራ ሰደቃ ያወጣል። ግን ይሄን የሚያደርገው ለምንድን ነው? ለሪያና ለሱምዓ ነው። አሁንም ሰው እንዲሰማት ይፈልጋል። ሰው እንዲያይለት ነው የሚያደርገው። ሰው እንዲሰማለት፣ ሰው እንዲያውቅለት ደብቆ እንኳን ቢያደርገው ማለት ነው መጥቶ ይናገራል። ወላሂ ሙናፊቅ ደብቆ ያደርገዋል። መጀመሪያ ማሻአላህ ሰው ሳያዩ ማለት ነው። ግን መጥቶ ማድረጉን የሚናገር ከሆነ هذا الرجل هو منافق። ይህ ሰው ሙናፊቅ ነው ማለት ነው። ንፍቅና አለበት ማለት ነው። ደብቀህ ያደረከው ነገር እኮ እንደደበከው መቅረት አለበት እንጂ መናገር የለብህም እኮ። ለሰዎች ኢፍሻ ማድረግ የለብህም፣ ለሰዎች መናገር የለብህም። ካልሆነ ግን መጀመሪያ መደበቅህ ዋጋ የለውም፣ ዝም ብሎ የደበከው ማለት ነው። ስለዚህ ደብቆ ያደረገውን ነገር መጥቶ ይናገራል። ሰው ደግሞ እንዲያይለት ይጋብዛል። በቃ ሰው ሰጥ እንዲለው ማሻአላህ እሱ እኮ ሰኺ ነው እንዲባለው የሚያደርገው ማለት ነው። ሱምዓ ደግሞ እንዲሰማለት እከሌ እኮ መስጊድ ሰራ፣ እከሌ እኮ አበላ፣ እከሌ እኮ እንዲያደረገ እንዲባለው የሚፈልገው ሰውየው። በቃ ገባችሁ? ይህ ሙናፊቅ ነው ማለት ነው። ሙናፊቅ ነው። فيحرصون على إظهار أعمالهم التي يرون أنها حسنة من جزء ملكام كسر بوهلا እችን መልካም መስራታቸውን ሰዎቹ እንዲያውቁላቸው ይጥራሉ ማለት ነው። ዛሬ ተጅ ላሳውቅ እንደዚህ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ለይል ሰላት ሪያ አለበት አሉ። ሰውየው ለይልንም ሰግዶ ለይል እንግዲህ የሚሰገደው ሰው ሳያይ ነው። ሰው የለም። አታ በሚስቱ እንኳን መደበቅ አለበት፣ ልጆቹ እንኳን መደበቅ አለበት። በምንም በቃ ኩሽታ መኖር የለበትም። እቃ ኳኳኳ ማድረግ የለብህም። ጸጥ ብለህ ደብቀህ ነው የምታደርገው። በዚህ እንኳን ነቢዩ ሪያ አለበት አሉ። ምን ሲሆን አሉ በማግስቱ ይህን መስገዱን ሰውየው የሚያወራ ከሆነ በቃ ይፈርሳል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለይሉ ማለት ነው። እኔ እኮ ለይል ቆማለሁ፣ እኔ እኮ እንደዚህ ነኝ ብሎ የሚያወራ ከሆነ ሰዎች እንዲያውቁለትና እንዲያሞግሱት በቃ ፈረሰ ማለት ነው። ግን እዚህ ላይ አንድ ነገር ይቻላል። ለጓደኞቹ እኔም እኮ አላህ የረዘቀኝን ያህል ይቆማለሁ እናንተም ቁሙ ለማለት ከሆነ ችግር የለውም። አርአያ ለመሆን ከሆነ ችግር የለውም። ስለዚህ ንፍቅና በጣም አደገኛ ነገር ነው። አደገኛ ነገር ነው። ከንፍቅና ተግባር መራቅ አለብን ማለት ነው። እንግዲህ የዛሬውን ደርስ ኢንሻአላህ እዚህ እናቆማለን። እኔም በተናገርኩት እናንተም በሰማችሁት የምንሰራ ሰዎች ያድርገን እያልኩኝ ያው ይዤ ኢንሻአላህ እዚህ አቆማለሁ። ሹክረን ሊስቲማዒኩም ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።